የቻትጂፒቲ የህክምና ምክር ከሞት አፋፍ አድርሶኛል ያለው ግለሰብ ኦፕንኤአይንና መስራቹ ሳም አልትማንን ከሰሰ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የሳይበርና የቴክኖሎጂ መረጃዎችን ይዘን ቀርበናል። አብራችን ቆዩ። የቻትጂፒቲ ፕላትፎርም ላይ ያገኘው የህክምና ምክር ከሞት አፋፍ አድርሶኛል ያለው ግለሰብ በታዋቂው የቻትቦት ቴክኖሎጂ ፈጣሪ ኦፕንኤአይንና በድርጅቱ መስራች ሳም አልትማን ላይ ክስ መስርቷል። በፍሎሪዳ የሚኖረው የ55 ዓመቱ የሃይማኖት መሪ ስኮት ዊንተርስ ባቀረበው ክስ ለህይወት አስጊ በሆነ የሳምባ ትሮምቦሲስ ወይም የደም መርጋት የጤና ችግር ውስጥ በገባበት ሰዓት ቻትጂፒቲ ወደ ህክምና ቦታ እንዳይሄድ ወይም እርዳታ እንዳይፈልግ በመምከሩ ለከፍተኛ የጤና አደጋ መዳረጉን ተናግሯል። ፕላትፎርሙ ታማሚው ቀደም ሲል ከቻትጂፒቲ ጋር ያደረጋቸውን ሃይማኖታዊ ውይይቶች በመጠቀም የህክምና ሳይንስን ከሃይማኖታዊ አስተምሮ ጋር በመቀላቀል ለታማሚው የተሳሳተ መረጃ መስጠቱን የዊንተርስ ጠበቆች ገልጸዋል። ዊንተርስ የገጠመውን ተደጋጋሚ የመደንዘዝ ስሜትና የደም ግፊት መዋዠቅ ለቻትጂፒቲ ቢያማክርም ያገኘው ምላሽ ግን ለዚህ የጤና ችግር በአንድ ወንበር ላይ ተወስኖ እንዲቆይና ቤተሰቦችም ወደ ሆስፒታል ሊወስዱት ያደረጉትን ሙከራ ችላ እንዲል አድርጎታል። በዚህም የተነሳ በሁለቱም ሳምባዎች ውስጥ በተፈጠረው የደም መርጋት ሳምባው በመዘጋቱ ለሞት መቃረቡንና ሐኪሞች ይህ የጤና ክስተት የእንቅስቃሴ ጉድለት ያመጣው መሆኑን መግለጻቸው የክስ መዝገቡ ከያዛቸው ዝርዝር ጉዳዮች ውስጥ የሚመደቡ ናቸው። ይህንን ተከትሎም የኦፕንኤአይ ቃል አቀባይ ለሲቢኤስ የዜና ምንጭ በሰጡት አስተያየት ቻትጂፒቲ ሐኪም አይደለም፣ እንዲሁም ለህክምና እርዳታ፣ ለምርመራ ወይም የሜዲካል ትሪትመንትን ወክሎ ሊያገለግል አይገባም ሲሉ ተናግረዋል። በተጨማሪም ሰዎች የጤና መረጃዎችን ኦንላይን ላይ መፈለጋቸው የተለመደ መሆኑን ጠቅሰው ኤአይ ግልጽ መልሶችን እንዲያገኙ፣ ጥያቄዎቻቸውን እንዲያደራጁና ከህክምና ባለሙያዎች ጋር ለሚኖራቸው ውይይት እንዲዘጋጁ ለማድረግ የሚያስችል ብቻ ነው ብለዋል። ቃል አቀባዩ ይህንን ይበሉ እንጂ ክሱ ዊንተርስ ለደረሰበት ጉዳት የገንዘብ ካሳ የጠየቀ ሲሆን ፍርድ ቤቱም ሌሎች ተጠቃሚዎች ከዚህ አይነት አደጋ ቀድሞ ለመከላከል ምክንያታዊ የደህንነት ጥበቃ ማዕቀፎች እንዲተገበሩ ትዕዛዝ አስተላልፏል። በመጨረሻም የቻትጂፒቲ ተጠቃሚዎች ፕላትፎርሙን እንደ ብቸኛ የትክክለኛ መረጃ ምንጭ አድርገው ሊወስዱት እንደማይገባ፣ በተለይም እንደ ህክምና ህግና ሌሎችም ወሳኝ ውሳኔዎች ላይ ጥንቃቄ ማድረግ እንደሚያስፈልግ ተጠቁሟል። ወደ ቀጣዩ መረጃችን ስናመራ ጉግል የአንድሮይድ እና የአይፎን ስልኮችን የሚያግባባ አዲስ ቴክኖሎጂ በአንድሮይድ 17 ስሪት ውስጥ ማካተቱን አሳወቀ። ጉግል ኩባንያ ለዘመናት በኦፕሬቲንግ ሲስተም ምክንያት ተራርቀው የቆዩ የአይፎን እና የአንድሮይድ ስልክ ተጠቃሚዎችን የሚያቀራርብ ብሎም የአይፎን ደንበኞችን ወደ አንድሮይድ ስልኮች የሚስብ አዲስ ኢኮሲስተም መፍጠሩን አብስሯል። ኩባንያው የአንድሮይድ 17 ቨርዥን ተጠቃሚዎች ምንም አይነት አፕሊኬሽን ማውረድ ሳይጠበቅባቸው በውስጡ በተካተቱ ማሻሻያዎች አማካኝነት መረጃዎቻቸውን ከአይፎን ወደ አንድሮይድ በቀላሉ ማስተላለፍ የሚያስችላቸውን አዲስ አሰራር መዘርጋቱን አስታውቋል። በዚህ አዲስ አሰራር አማካኝነት ተጠቃሚዎች እንደ ፎቶ፣ ቪዲዮ፣ የስልክ ቁጥር መረጃዎች፣ መልእክቶች፣ የቀን መቁጠሪያ ወይም ካላንደሮችን ብሎም ሌሎች መረጃዎችን በቀላሉ ከአንድሮይድ ወደ አይፎን፣ ከአይፎን ወደ አንድሮይድ መላላክ ይችላሉ ተብሏል። በተጨማሪም የጉግል አካውንቶችን፣ የይለፍ ቃሎች፣ የዋይፋይ መረጃዎች እንዲሁም የዲጂታል ሲም ካርድን ያለምንም ችግር ማዘዋወር እንደሚቻል ጉግል በመግለጫው አሳውቋል። ይህንን አዲስ አገልግሎት አስቀድሞ በተመረጡ የፒክስል ስልኮች ላይ ኩባንያው መስጠት የጀመረ ሲሆን በአዳዲስ የሳምሰንግ ጋላክሲ ስልኮች ላይም አገልግሎት መስጠት መጀመሩን ጉግል ለደንበኞች አብስሯል። ዘገባው የቼክ ክራንች ነው። ወደ መጨረሻው መረጃችን ስናመራ ቻይና የኤአይ አገልግሎትን በነፃ ማቅረቧ ተነገረ። በቻይና የሚገኝ አንድ የቴክኖሎጂ ስታርታፕ ኩባንያ በቻትጂፒቲ ልክ የሚሰራ ኪሚ የተባለ ኦፕን ዌይትስ ሰው ሰራሽ አስተውሎት ሞዴል ማቅረቡ ተነግሯል። እንደቀረበው መረጃ ከሆነ ይህ ሞዴል ከከፍተኛ የኤአይ ሞዴሎች ጋር ተወዳዳሪ አቅም ያለው ሲሆን ማንኛውም ሰው ያለምንም ክፍያ ወይም ምዝገባ በነፃ ዳውንሎድ ማድረግና መጠቀም ይችላል ተብሏል። ይህ እድገት ከዚህ ቀደም እንደሚታመነው ከፍተኛ የኤአይ ሞዴሎችን ለመገንባት በቢሊዮን ዶላር የሚቆጠር የገንዘብ ኢንቨስትመንት ያስፈልጋል የሚለውን እሳቤ የሚፈታተን መሆኑ ተጠቅሷል።
ታዲያ የኤአይ ሞዴሎችን ለመገንባት ከፍተኛ ኢንቨስትመንት እንደማያስፈልግ ያረጋገጠውና እውን ያደረገው በቻይና የሚገኘው ትንሹ የቴክኖሎጂ ካምፓኒ ሙንሹት ኤአይ ነው። አሜሪካም ይህንን ነፃ የኤአይ አሰራር እየተከተለች መሆኑ የተገለጸ ሲሆን ለዚህም ማሳያ የሚሆነው የኦፕን ኤአይ የቀድሞ ኃላፊ ኢንክሊንግ የተባለ በነፃ የሚሰራ አዲስ የአርቲፊሻል ኢንተለጀንስ ሞዴል ማስተዋወቃቸው ነው። ይህ ሁኔታም ኦፕን ኤአይ የአገልግሎት ክፍያ በ50% እንዲቀንስ ያደረገ ሲሆን አንትሮፒክም በተመሳሳይ የዋጋ ቅናሽ ማድረጉ የኤአይ አገልግሎትን በዝቅተኛ ዋጋ ለማግኘት እድል የሰጠና የቴክኖሎጂ ተጠቃሚነት እንዲሁም ተደራሽነት እንዲስፋፋ ምክንያት ሆኗል ተብሏል። ባለሙያዎች ኤአይን ከኤሌክትሪክ ኃይል ጋር በማነጻጸር ወደፊት ለሁሉም ሰው በቀላሉ የሚደርስ መሰረታዊ ቴክኖሎጂ ሊሆን እንደሚችል ገልጸዋል። በተለይም ውስን ሀብት ባላቸው ማህበረሰቦች የሚኖሩ ወጣቶች ውድ የቴክኖሎጂ መሳሪያዎችንም ይሁን አገልግሎቶችን ሳይገዙ ለትምህርት፣ ለምርምር፣ ለስራ ፈጠራና ለንግድ ልማት የሚያግዝ በአገልግሎቱ ላቅ ያለ የኤአይ መሳሪያ የማግኘት እድላቸው እየሰፋ መምጣቱ ተጠቁሟል። በአጠቃላይ አርቲፊሻል ኢንተለጀንስ ከቅንጦት ቴክኖሎጂነት ወደ ሁሉም ሰው ተደራሽ የሚሆን መሳሪያነት በፍጥነት እየተቀየረ ይገኛል። የዚህ ዜና ዋና ቁም ነገርና ሊሰመርበት የሚገባው ጥያቄም ይህንን ከፍ ያለ ቴክኖሎጂ ለምንና እንዴት ልንጠቀምበት እንችላለን የሚለው መሆኑም ተገልጿል። ተመልካቾቻችን የዛሬው የምን አዲስ በሳይበር መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ሳምንት በሌሎች መረጃዎች እንጠብቃቸዋለን። ስንታዩ ተስፋዬ ነበርኩኝ። ቸር ሰንብቱልን።